መጨረሻም እንግዲህ ሳሮን ተጋለጠች ማለት ነው። ሳሮን ሂሩት የኔ ጀግና ማለት ነው የምር አዋረደቻት። እንግዲህ እስካሁን እሷ ማንም አላወቀብኝም ብላ እንዲሁ ልትጫወትባቸው ነበር። ነገር ግን ሂሩት ተደብቃ ቪዲዮ ቀርጻታለች ማለት ነው። ባለፈ መስኮት ላይ አድርጋ እሷ ስታወራ ቪዲዮ ቀርጻታለች ማለት ነው። ከዛ ዳዊት ሲመጣባት ቶሎ ብላ ስልኩን ወደ ጀርባዋ አዞረችው ማለት ነው። እንግዲህ ሂሩት ዛሬ ተመርቃለች። ህውዬን ይዛ ሄደች። ዳዊትንም ሆነ ሳሚንም ማንንም አትፈልግም፣ ግን ሳሮን አብራት እንድትሄድ ፈልጋ ነበረ። እኔ እንደዚህ ሆኜ እንዴት እሄዳለሁ ከአንቺ ጋራ ምናምን አለች እና ዲኮር ምናምን አዘጋጅተው ቤት ውስጥ ሂዊ ጸጉሯን ከእሷ ጋር ሄዳ እንዳትሰራ ከለከለቻት። እንግዲህ ሂዊዬን አሳምራ ልብስ ገዝታላት በቃ ቆንጅዬ ሆና ዳዊትም እንግዲህ የሂዊ ፍቅር ጭልል አድርጎ ይዞታል። እህቱ መሆኗን ሲያግን እንዴት ይሆን ይሄ ልጅ? ሂዊ የነ ዳዊት የነ ሳሮን እህት ናት። ሂሩት አይደለችም። ሂሩት እህታቸው አይደለችም። ሂሩት ዲኤንኤኑን ቀይራ እህታቸው እንድትሆን ሆነች እንጂ እህታቸው አይደለችም ማለት ነው። አንድ ቀን መጋለጡ አይቀርም። ሂሩት ሁሌም የምታወራው ነገር ይሄ ነው። ብቻዋን ታወራለች እና የሂዊ ልጅም ደግሞ በፊት ከነበረችበት ሌላ ቦታ አዘዋውራለች ማለት ነው። ወይዘሮ ሳኖን እዚህ ቁጭ ብላ እየደወለች ከዛ ቦታ አዙሩ፣ ወደዛ ውሰዱ፣ ወደዚህ መልሱ እያለች ቦታ እያዘዋወረች እንግዲህ የሳሚ ቴክስት ላይ ልጃችሁ ተገኝታለች እና ውሰዱ የሚል ቴክስት ገብቶለት ሂዊዬ እየሮጠች ስትሄድ እንኳንም ያልሄደች ልትታገት ነበር ማለት ነው። ልታሳግታት ነበረች። ከይሲ ሳሚና ዳዊት መለሷት። ሲሄዱም ከዛ ቦታ ማንም ሰው የለም ማለት ነው። ሂዊዬ አውቀው ነው የሚጫወቱብኝ አሁንስ ምናምን እያለች እንግዲህ ተናዳለች ማለት ነው። ሳሮን በመጨረሻ መጋለጧ እንዴት ደስ እንዳለኝ። ነገር ግን ሂሩት ላይ ማን ነው አሁን ስለተጋለጠች ሂዊ የፈረደባት እሷ ላይ ነው ስቃዩን የምታበዛው ማለት ነው። እንዲሁ ተሳስራ በተቀመጠች ይሻል ነበር። ነገር ግን አሁን ስቃዩን ታበዛዋለች። ልታሳግታትም ትችላለች። ሂዊን በጣም ጠምዳ ይዛታለች እቺ ተረገመች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሳሮን እንግዲህ ሂሩት ጀግናዋ የምር ጀግና ብያታለሁኝና አጋለጠቻት ማለት ነው። እሷ ማንም አይወቅብኝም እንደዚሁ ጊዜያችንን እንግፋ እያለች ባለፈ ስልክ እያወራች አሁን ምንም አይነት እንትን አይደለም። ምክንያቱም እንዳይጠራጠሩኝ እንደዚሁ እያታለልኳቸው እኖራለሁ እያለች ነበረ ማለት ነው። ስልክ ደውላ እዛ ግብረ አበሮቿ ጋር እንግዲህ ዛሬ በመጨረሻም ሳሚም እና ዳዊት ስለሷ እያወሩ ሐኪም ቤት የማትሄድበት ምክንያት አልገባንም። ለምንድን ነው ሕክምና መሄድ የማትፈልገው? እናቷ እንደዚህ ሆና ብታያት እናቴም ደግሞ ሌላ ችግር ትፈጥራለች። ስለዚህ ምን ማድረግ አለብን እያሉ እንግዲህ ሁለቱ እያወሩ ሂዊ ሂሩትዬ ለካ አዘጋጅታ አስቀምጣ ነበረ። ተመርቃ ስትመጣ እንግዲህ ስጦታ ሰጧት። እኔ እንኳን ቦታው ላይ ወስጄ ነው እዛው ነው የምሰጥሽ አለቻት። ምን ልሰጣት እንደፈለገች ባላውቅም እኔ ግን አንድ ሰርፕራይዝ አለኝ አለቻቸውና ቴሌቪዥኑን ከፍታ እንግዲህ ሂሩት ማናት ሳሮን ቆማ ስትደንስ ስትንጠራራ ሊውንቸሩ ላይ ስትቀመጥ ምናምን ነገር ሁሉም ተፋጠጠ። ሳሮን አንገቷን ደፋች ማለት ነው። እውነት ትመነምናለች እንጂ መቼም አትበጠስም፣ ተደብቃም አትቀርም። ውሸት ግን ውሸት ነው፣ አንድ ቀን ይጋለጣል ማለት ነው። እና ፈጣሪ ደግሞ አጋልጦሻል ሳሮን። ግን ሂዊ ላይ ስቃዩን ታበዛዋለች አሁን ማለት ነው። ያው አያውን ፈርቶ ዳውላውን የሚባል ነገር አለ አይደለ? ያው ሂሩትን እህቷ አድርጋ ስላሰበች እህቴ ነች ብላ አምና ተቀበላለች። እና ያው ሂዊን ለአይኗ እንኳን ማየት አትፈልግም። ያንቺ ቦታ ኪችን ነው፣ ያንቺ ቦታ እዛው ነው፣ እዚህ አትምጪ እያለ ታንቋሻታል። ድሮም እኮ የተናቀ ሰዎች ናቸው ሰዎችን የሚነቁት። በነገራችን ላይ የሂዊ እኮ እግሯን እጣቢ እንኳን አያክሉም እዛ ቤት ያሉ ቢጨፈለቁ እንኳን ማለት ነው ከሂሩትዬ በስተቀር። እና እንግዲህ ሂሩት ጀግና ብያታለሁኝ ዛሬ። ሳሚ ደግሞ ማነው ዳዊት ለሂዊ ፍቅሩን በሀሳብ እየገለጸላት በቃ ልም እያለ እየገለጸላት በቃ በጥፊ ስትመታው አንተ ውሻ ምናምን እያለች በጥፊ ስትመታው ሁሉ እየደነገጠ ልጅቷ ብጠራው አይሰማም። ከዛ ሀረጨችበት ማለት ነው። ከዛ እንግዲህ በሀሳብ አይዞክ በቃ ብላ ጠጋ ስትል እንደው ከንፈሯን ለመሳም ጠጋ ያለ ማለት ነው። እንዴ ዳዊት ምን እያደረግክ ነው አለችው ማለት ነው። ነገር ግን እህቱ እኮ ናት። ወይኔ ጉዴ!
አንድ ቀን ለዛም ነው እኮ ዳዊትና ሂዊ እንዳይቀራረቡ ጥረት የምታደርገው ሂሩት ማለት ነው። ምክንያቱም ሌላ እንዳታፍ ሰው እንዴት እህቱን ያፈቅራል? እህትን ልታፈቅር አትችልም መቼም እያለችው ምን ማለት ነው? ሂዊ ደግሞ የመቼ ነው እህቴ ምናምን ሲላት አይ አንድ ቤት ከኖራችሁ እኮ እህታማቾች ናቸው። ስለዚህ አንተ እህትን ልታፈቅር አትችልም ትለዋለች ማለት ነው። ያው በቀጥታ መናገር ስላልፈለገች፣ ምክንያቱም ከተናገረች ሁሉ ነገር ሊበላሽባት ሆነ። እሷ ያቀደችው ነገር ስላለ እዛ ቤት ሳሮንን አንድና አንድ አጋልጣ ለህግ ካላቀረበች በስተቀር ራሷን ማስታወቅ አትፈልግም ማለት ነው። ማንነቷ እንዲታወቅ ስላልፈለገች አሁን እህታቸው ሆና ነው ዲኤንኤኑን ቀያይራ የራሷ ያደረገችው ማለት ነው። እና አሁን እንግዲህ ሳሮን ተነቃብሽ፣ ምን እንደምትይዝ ምን እንደምትመልሺ አላውቅም። እኔ አንድ የገረመኝ ነገር ስልኳን ተቀብላችሁ ስልኳን ብትፈትሹ እኮ ጉድ እኮ ነው ያለው እዛ ውስጥ ማንን እንደምታወራ። የሂዊ ልጅ ውሰዷት፣ ሽጧት እያለች ምን እንደምታወራ ሁሉ ፋይል እዛ ውስጥ ስላለ እንደኔ ስልኳን ተቀብላችሁ ይችን ሴትዮ የፍጥኛ ስራችሁ ለህግ ማቅረብ አለባችሁ ማለት ነው። የምሬን ነው የምላችሁ። እቺ ብዙ ወንጀል አለባት። ከዚህ በፊት የሆነች ሴትዮ ገድላለች። እንደዛም ሂዊን አግታ ስትጫወትባት ነበረ። አንዴ ዋስ እየደፋችባት በጥፊ እየመታቻት ብቻ ከባድ ነው። ያቺ ሰላም ወይ ስወዳት ወይ የኔ ምድ የሆነች ሰላምን ነበር እንደው ለሳሮን ሰራተኛ ማድረግ። የምሬ ነው የምላችሁ። ይሄን ፊቷን ከግራ ወደ ቀኝ ከቀኝ ወደ ግራ እያዞረች ትለቃት ነበረ። ግን ያው አትወዳትም። ሳሚን ደግሞ ስለ ሳሚ ማንነት ስለምታውቅ እዛ ቤትም ሳሚ ሊያቀርባትም አይፈልግም። ጉድህን አወጣልሃለሁ ትለዋለች። እኔ ለሳሚን ሁሌ ስታየው ማለት ነው። እና ሳሮን አሁንም አታውቅም ሂዊ ከሳሚ እንደወለደች። ያንን ጉድ እንግዲህ ሳሮን ከሰማች እኔ ምን እንደሚሆን አላውቅም። ከእህቷ ነው የወለደው እንግዲህ አስባችሁታል። ሂዊ ያው የሳሮን እህት ናት። ሁለት ሚስት በአንድ ቤት እንግዲህ አስቀምጦ ዳዊትም እንግዲህ የራሱ ለማድረግ ብቻውን ያወራል። እኔ በእሷ ፍቅር ማበዴ ነው በቃች ልጅ ደግሞ ስታምር እያለ እንግዲህ አይኗን ያያል። እሷም ተወደዋለች እኮ ግን ያው ያለችበት ሁኔታ አስገድዷት ነው እንጂ